አዋጭነቱ ከንትን የተነሳው ካበሻ ላሞች ላይ ነው የተነሳው። አሁን ዝርያቸውንም እያሻሻልሁ ነው እና አቬሬጅ ማገኘው 12000 ብር በወር የነፍስ ወከፍ ገበያ ለከርሻ ጎን ለጎን ግን ባፍላቸውና በአመጋግባቸው ወተታቸው ወጣ ገበያ ላይም ከዚህም በላይ ይሆናል። ደግሞ ዋፍላቸውም ሲያልፍ ከዚህም ሊያንስ ይችላል። ግን ትክክለኛ 12000 ብር አገኛለሁ በወር። ያበሻ ላም እንደው የሚገርም የጆግ ግማሽ አሰጥም ነበር። አሁን ግን ቤት ተዋልኳቸውና ካመጋግቢ ስርዓት ተነስቶ አሁን ቤት ተዋሉ። አሁን ካንዱ አበሻ ራሱ ከ2 ሊትር እና ከ3 ሊትር በላይ ማግኘት ይችላል ባንድ ጊዜ መፍሰስ ማለት ነው። ግን እነዚህ በአጠቃላይ እኛ ጧት ነው የምናስረክብ። አሁን ከአበሻ ላም እኔ ብታምንም ባታምንም 9000 ብር አገኛለሁ በወር ካንዷ ማለት ነው። አንዷ በነበረችበት ሰዓት ማለት ነው። ተጨማሪ ሲወልዱ ግን ከዛም በላይ ያገኛሉ። የወረዳው ህዝብም ከእርሻ ስራው ጎን ለጎን ከፍተኛ የቁም እንስሳትን በማርባትና በማድለብ በኢኮኖሚ ተጠቃሚ እየሆነ ይገኛል። ዘርፉን በተሻለ ደረጃ ምርታማ ለማድረግ የተለያዩ ተግባራትን ማከናወን፣ የተሻሻሉ የእንስሳት ዝርያዎችን ተደራሽ ማድረግ፣ የመኖ አቅርቦቱን ማሻሻልና የእንስሳት ጤና መጠበቅ ደግሞ የዘርፉን ተጠቃሚነት ለማሻሻል በወረዳው ውስጥ እየተከናወኑ ከሚገኙ ተግባራት መካከል ይጠቀሳሉ። ይሄ ማህበር ከመመስረቱ በፊት ብዙ ሰው የሚያሾፍ መስሎ ነበር የሚታየው። ምክንያቱም ወተት የሆነ እንደዚህ ብርሃን ነገር ካየው በቃ የሆነ ላሞች ይደርቃሉ ምናምን የሚባል አባባልም ነበረ። ግን ያ ሁሉ ተቀርፎ ዛሬ ላይ ወደ 251 አባላት አለው። የቀን የወተት ምርት ገቢውም እንግዲህ ከ16.5 ሊትር በመነሳት ዛሬ ላይ ወደ 1150 ገቢያችን የወተት ምርታችን አድጓል ማለት ነው። በዚህም እያንዳንዱ አባል ከወጣቶችም ብነሳ ይሄ እንደው የወጣቱም የስራ እድል ፈጠራ ነው ማለት ይቻላል። የእንስሳት ምርትና ምርታማነትን ለመጨመር በመጀመሪያ የእንስሳት ጤናን በተሻለ መልኩ መስራት ነው። ሁለተኛ የእንስሳት መኖን፣ ሶስተኛ የዝርያ ማሻሻል ስራዎችን ነው እየሰራን ያለ ነው። በእንስሳት ጤናው ዘርፍ የምንሰራቸው ስራዎች አንደኛ የክትባት ስራዎችን በሰፊው እየሰራን ያለንበት ሁኔታ አለ። የክትባት ስራዎችን ለመስራትም በወረዳ ባሉ ቀበሌዎች 25 ቀበሌዎች ውስጥ 25 የእንስሳት ጤና ባለሙያ በመመደብ በአርሶ አደሩ ጓሮ የእንስሳት ሕክምና አገልግሎት እየሰጡ ያሉበት ሁኔታም አለ። ከዚህ በተጨማሪም በወረዳችን ውስጥ በአመት የክትባት ስራ እንሰራለን ብለን ከያዝናቸው 340 እንስሳቶች ውስጥ በ6 ወር ውስጥ የክትባት የሰራናቸው 275 እንስሳት የተከተበበት ሁኔታም አለ። በማቻከል ወረዳ ያለውን ሰፊ ወተት ሀብት አቅም በመጠቀም ረገድ ከአርሶ አደሩ በተጨማሪ ወጣቶችና የከተማ ነዋሪዎችም ተጠቃሽ ናቸው። በአማኑኤል ከተማ ነዋሪ የሆኑትና ለረጅም ዓመታት በመንግስት ስራ የሚተዳደሩት አቶ አዝመራው በላቸው ከ2005 ዓ.ም ጀምረው የወተት ልማት ዘርፍን ተቀላቅሏል። ወደዚህ ተራታችን ልገባ የቻልኩበት ምክንያት አንደኛ ሙያ ነው። ሙያ በመሆኑም ሌሎችን ቀበሌዎችን ስንደግፍ፣ ቀበሌዎችን ስናሰራ እነሱ ሲለወጡ በማየት እኔም በተግባር ወደዚህ ገብቼ ራሴንም መለወጥ አለብኝ ማለት ያው ባለቤቴ ቤት ቤት ናት። በትርፍ ጊዜዋ እሷም ብዙ ታግዘኛለች። ስራውን በብዛት የምትሰራው እሷ ናት። የእሷ ቤትም ስለሆነች ልጆችን ለማሳደግና የግድ ሰርቶም ለማሳየት ብዙ ጊዜ እኛም ያው ሙያም ስለሆነ በዚያ ልክ ለመስራት ብለን በዚያ ጀመር ነው። ያው ከአንድ ላም ነው የተነሳሁት። አንድ ላም ተነስቼ ያው አንድ ላም ነው የገዛሁ። አድርቃይ እንትን ማለት ደብሬ ላይ አስወረዳ እያለሁ እንደነገርኳችሁ ቀበሌ ላይ ሄጄ ከቀበሌ ላይ ሱፐርቫይዝ ስናደርግ የሆነች ላም የምትሸጥ መሆኗን ነገሩኝና ለልጆች ወተት ብዬ የገዛኋት። ከዛ በኋላ ያቺ ላም ናት የሷ የልጅ ልጆች ናቸው እነዚህ እንደዚህ ሆኑና ከዚያ ተነስተ ነው። በመኖሪያ ቤታቸው ግቢ ውስጥ ባለቻቸው አነስተኛ ስፍራ ውስጥ 4 የወተት ላሞችን የሚያረቡት አቶ አዝመራው ምንም እንኳን የዘርፉን ሀብት በአግባቡ ለመጠቀም አንዳንድ ችግሮች ቢኖሩም የወተት ልማት አዋጪ የሥራ መስክ መሆኑን ነግረውናል።
ስራው አዋጭ ነው። ያው በእርግጥ አንዳንድ መሰናክሎች አሉ። የመኖ ከፍተኛ የሆነ የመኖ እጥረት አለ። በአሁኑ ሰዓት መኖ በጣም የተመጣጠነ ምርጥ መኖ በተለይ በጣም እየተወደደ ሄዷል በዚህ አመት 2 አመት። ግን ያም ቢሆን የተሻለ ነው ቦታ ካለ። ያው እኛ እንደምታዩት መኖሪያ ቤታችን ውስጥ ነው የምናረጋው ያለው እንጂ ራሱን የቻለ ቦታ ቢኖርና በዚያ ኢንቨስት እየተደረገ የሚሰራበት አጋጣሚ ቢሆን በጣም አዋጭ ዘርፍ ነው፣ የተሻለም ዘርፍ ነው። ወጣቱንም ደግሞ ወደ ስራ ከማስገባትና ራስን ከመለወጥ አንጻር የተሻለም ነው። አሁን እኛ ማህበር ላይ እዚህ ያለው ማህበር ወደ 70-80% በላይ ወጣቱ ነው። በ1998 ዓ.ም በ30 አባላትና በ3000 ብር መነሻ ካፒታል የተመሰረተው የአማኑኤል ዙሪያ የወተት ልማትና ግብይት ህብረት ሥራ ማህበር አሁን ላይ 295 አባላትንና ከ170 በላይ የወተት አቅራቢዎችን በመያዝ በቀን ከ6000 እስከ 7000 ሊትር ወተት በመሰብሰብ ለገበያ ያቀርባል። እንደ ወረዳችን 5 የወተት ማህበር አለ። እነዚህ የወተት ማህበሮች ጥቅል የሆነ 2164 አባላት አሉ። ይሄ አባል በእያንዳንዱ የወተት ማህበር በቀን የአምስቱ የወተት ማህበር ተደምሮ በቀን 21600 ሊትር ወተት ወደ ተለያዩ ቦታዎች ለግብይት የሚጓጓዝበት ሁኔታ ነውና ከዚሁ ጋር ተያይዞ ያው አባላቱ የወተት ማህበር ከመኖሩ ጋር ተያይዞ ከጊዜ ወደ ጊዜ የግብይት ዋጋውም እየተሻሻለ በመምጣቱ ከዚህ በፊት ይሸጥ የነበረው የወተት ዋጋ አሁን ላይ ወደ ተሻለ 55-57 ይሸጥ የነበረው አሁን ላይ ወደ 65 በመድረሱ ሁሉም አርሶ አደር በተለይ ከእርሻው ጎን ለጎን ወደዚህ ስራ በመሰማራት የተሻለ ገቢ እየተገኘ ያለበት ሁኔታ አለ። ለተሞክሮ ማቅረብ የሚቻለው በተለይ በዚህ በኢንተርፕራይዝ በወተት ኢንተርፕራይዝ አሰማርተናቸው በአንድ ወጣት በወር 115,000 ገቢ የሚያገኝበት ሁኔታም አለ። ስለዚህ በዚህ ስራ የነዚህን ወጣት ተሞክሮ እየያዙ በርካታ አርብቶ አደሮችም ወደዚህ ስራ እየተሰማሩ የተሻለ ስራ እየሰሩና ኑሯቸውንም እያሻሻሉ ያሉበት ሁኔታም አለ። የእርሻ ስራን መተው እንዳለብኝ ትክክለኛውን ተረድቼዋለሁ። ምክንያቱም ካለው ጥቅም ከአመት 6 ወር 3 ወር ማገኘው አመት አርሻ አላገኘውም። ምክንያቱም አንድ ላም 9 ሺህ ብርና 7 ሺህ ብር መስጠት አስበው እንግዲህ 6 ወር ተጠቀምላት። በአመት ግን የምናርሰው እርሻ የዛን ያክል ነው። ቅሬታ አካሉ ይጠቅመን እንደው እንጂ የእንስሳት ቅሬታ አካሉ ገለባው ተረፈ ምርቱ ይጠቅመን እንደው እንጂ እርሻ አዋጭ አይደለም። በእርግጥ ግን ይሄ ስራ ግን በዚህ ተቀጠለ ግን እኔ ለራሱ በራሴ በዚህ አምኜበት ነው የተቀምጬ ምን በሰፊው ለመስራት ሌሎችም ደግሞ አርሶ አደሮችም ደግሞ ከእርሻቸው ጎን ለጎን ከአመታዊ ገቢ ወደ ወርሃዊ ገቢ በእንስሳቱ ዘርፍ በመሰማራት የኑሮ ደረጃቸውን እያሻሻሉ ያሉበት ሁኔታና የእንስሳት ዘርፉም ደግሞ ተጓዳኝ በመስራታቸው የቀጣይ የመኸር ሰብል ልማታቸውንም ግብዓትንም በአግባቡ እየገዙ በባለሙያ ምክር ሀሳብ እንዲጠቀሙ የሚያደርግ እርሾ የጣለ ዘርፍ ነውና ይህን ዘርፍ ደግሞ ሁሉም በተሻለ መልኩ ተሰማርቶ የገቢ ምንጭ እንዲያደርገው እየሰራን ያለንበት ሁኔታ ነው። በምስራቅ ጎጃም ዞን ማቻከል ወረዳ ያለው የወተት ልማት እንቅስቃሴ በርካታ የህብረተሰብ ክፍሎች የሚሳተፉበትና ሰፊ የገበያ መዳረሻም ያለው ነው። ዘርፉ ለበርካታ ወጣቶች በቀጥታም ይሁን በተዘዋዋሪ የስራ ዕድል እየፈጠረ ሲሆን ለአርሶ አደሩና ለከተማ ነዋሪዎችም የተሻለ የገበያ አማራጭ መሆን ጀምሯል። እንግዲህ ማህበሩ ለኛ ለ5 ሰዎች የስራ ዕድል ፈጥሮ እየተንቀሳቀሰ ነው ያለ እና እኔም ወደዚህ ገብቼ በመስራቴ በጣም እርካታ አለኝ። ምክንያቱም መቼም ስራ ላይ ያለህና ስራ ላይ ሳትኖር ያለው እንቅስቃሴ አእምሮ ራሱ ለኔ በጣም ጥሩ እረፍት አለኝ ወደዚህ ስራ በመግባቴ። እኔ አልጠበቅኩም ነበር እንደዚህ ማለት ይሄን የስራ ዕድል አገኛለሁ ብዬ አልጠበቅኩም ነበር። ግን እስካለው ድረስ በተማርኩት በቃ የማህበረሰቡን አገልግሎት ጥቅም ምናምን ሳይ በቃ ደስተኛ ነኝ እኔ በምሰራው ስራ።
በተደጋጋሚ በእንስሳት ሀብቷ ብዛት ከዓለምም ሆነ ከአፍሪካ ቀድማ የምትጠራው ኢትዮጵያ ከዘርፉ የምታገኘው ጥቅም ግን በምትጠራበት ልክ አይደለም። ለዘርፉ ልማት ያለው አመለካከት አለመሻሻል፣ የተሻሻሉ የእንስሳት ዝርያ በብዛት አለመቅረባቸውና ዘመናዊ የግብይት ስርዓት አለመኖሩም የችግሩ መንስኤዎች ተደርገው ይጠቀሳሉ። ይህን ችግር ለመቅረፍ ታዲያ በምስራቅ ጎጃም ዞን ማቻከል ወረዳ በወተት ዘርፍ የተጀመሩ ስራዎችን ወደ ሌሎች አካባቢዎች ማስፋትና የሚገጥሙ ችግሮችን ተከታትሎ መደገፍም ያስፈልጋል።